የጠበቀልን ሃና ማለት የመኮንን ተቀጣሪ ተላላኪ ናት። ያው እናቴ ማለት የእናንተም እናት ነች። አዎ ሁላችሁም በጤና በደስታ ኑሩልኝ። ማነው ከኛ ጋር የተጨነቃችሁ? ማነው? በቃ ግራ የሚያጋባ ስሜት ውስጥና ራሱ እኔ አንተ እናት አልደነግጥም። ተናደድኩ። አልደነግጥም። ታውቀኛለህ። እናቴ ማለት እኔ ነበርኩ እናቴን አስገድያት ነበር። አንተ ምን ማድረግ ትችላለህ? ልውል ይሄን ጊዜ ጥበቃ አበበ ከዛ በላይ እዛ ቤት ቆይቷል። ማሚ ቤት ደግሞ የመጣ እኔ ቤት ደግሞ ልክ እንደዚህ እንደምትመለከቱት ሃና ትመላለስ ነበር። እሷ ማየት ነው የምፈልገው። ማየት ነው የምፈልገው። እሷ ብቻ ምን እኔ እንጃ የመምጫቸው መንገድ ከድር የቀጠነ። ይህ ሰው ግን ተመልካቾቻችን ቀድሞውኑ ሰዎችን መድበዋል። ምክንያቱም ከወራት በኋላ የሚፈነዳውን ፈንጂ አውቆታል። ማሚ እግዚአብሔርን ማመስገን ነው። በቃ እግዚአብሔርን ማመስገን አይደለም ሆስፒታል ውሃ አመመኝ ውሃ ነገር ስጡኝ እንድትያ አንፈልግም። እውነቴን ነው የምልሽ ማሚ። ትንሽ ቁጣ እያለሽ ነው፣ እልህ ላይ ነው ያለሽው፣ ንዴት ላይ እንደሆነ ሻካል። አንድ ሰው ሊዋሽ እኮ ይችላል፣ በቃሉ ሊዋሽ ይችላል። የሆነ ነገር አስመስሎ ታመምኩ ብሎ ሊዋሽ። እንዴት ሰንሰለትን የሚያክል ነገር እንደዚህ ደም በደም እስኪሆን ድረስ እኔ ሊገባኝ አይችልም። ፍቅረኛ 30 ጊዜ ስታቅፈኝ ምን ስትለኝ በቃ የተጎዳሽ ናት ብዬ ነበር ነው ያሰብኩት። እንደዚህ አርጌ በኮንፊደንስ ነው እኮ እንደ በቃ እንትን ብላ መተዋት ከት ፈነከትኳት። እውነት መኮንን ጭንቅላትህ ጂኒየስ ነው። ለክፋት ሆነ ምን ያ? አዎ ጂኒየስ ነው ለክፋት። እግዚአብሔርን ሉል ገብቶ ነገሮችን እንደሚያበላሽ አቤልን ከዛ ክስና ከዛ ሁሉ ስቃይ እንደሚያወጣው ታውቆት ነበር ማለት። እንግዲህ ቦታ ቤት ቀይር ያለው ማለት ፈልጋለሁ። የምትመለከቱት ገና ምንም እንትን አላለም። በቃ ብዙ ቦታ ላሲያስቀም እንደው ታቀዳለህ እኮ ለመልካም ነገር እቅድ ይወጣል። ሰው እንዴት ለክፉ ነገር ሰው ለመግደል እቅድ ያወጣል? ይሄ በጣም ከፋ እያለ ይመጣል። አሜን አሜን አባዬ አሜን አሜን። እሺ እሺ አሜን አሜን አሜን። የሆነ እግሪ ስር ወድቃ እንድታለቅስ አደረጋታል። የሚገርም ነገር የለም። ህይወቱን የቀየረችውን ቢዝነስ እንዲጀምር ያደረገችውን ድርጅቱን እንዲከፈት ያደረገችው የገዛ ባለቤቱን ትዕግስትን እንኳን ምንድን ያደረጋት? በከተማችን ከግማሽ በላይ ህዝብ በሚኖርባት በቃሊቲ ገላን ከሮቢ ሆቴል ፊት ለፊት ቴምር ስቴት እያስገነባው በሚገኘው እጅግ ዘመናዊ ንግድ ሞል ላይ ከ500 ሺህ ብር ቅድመ ክፍያ አንስቶ ቀሪውን በግንባታ ሂደት የሚከፍሉበትን እድል አመቻችቶ ከ16 ካሬ ጀምሮ በተለያዩ የካሬ አማራጮች አቅርበንሎታል። ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያ እንዲሁም በ4.2 ሚሊዮን ብር ሙሉ ክፍያ፣ አንደኛው ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3.1 ሚሊዮን ብር ሙሉ ክፍያ፣ ሁለተኛው ወለል ላይ በ800 ሺህ ብር ቅድመ ክፍያ እንዲሁም በ2.7 ሚሊዮን ብር ሙሉ ክፍያ፣ ሶስተኛው ወለል ላይ በ600 ሺህ ብር ቅድመ ክፍያ በ2.5 ሚሊዮን ብር ሙሉ ክፍያ፣ አራተኛው ወለል ላይ ደግሞ በ500 ሺህ ብር ቅድመ ክፍያ እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ በሽያጭ ላይ እንገኛለን። ከዚህም በተጨማሪ 100% ለሚከፍሉ ደንበኞቻችን የ10% ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 6500 ይደውሉልን። ቴምር ፕሮፐርቲስ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን። እንግዲህ ውድ ቤተሰቦች ያው ሰሞኑን የተፈጠረውን ነገር ሁላችሁም አይታችኋል። እኔም ተረብሼ ቪዲዮ ሰርቼላችሁ ነበር። እንዲሁም ደግሞ በሚኪ ቻናል ለሚኪ ደርሶላት እናቴን ከጉድ ለማውጣትና ከጉድ ለማትረፍ ከዛ እንግዲህ ውድ ቤተሰቦች ያው እናቴ በተፈጠሩት ነገሮች ትንሽ ተደናቅራም ስለነበረ ምናምን ነገር ድንገት ታማብኝ ሆስፒታል እንደገባች ነገር ያያችኋለሁ። ሁላችሁም የሰራሁትን ቪዲዮ ተመልክታችኋል። ዛሬ ደግሞ እንግዲህ በዛሬው ዕለት ከሆስፒታል ወጣ ቤት ገብታለች። እግዚአብሔር የተመሰገነ ይሁን። እስኪ ከሷ ጋር የተወሰነ ነገር ቆይታ አደርጋለሁ። ከእናቴ ጋር የተወሰነ ነገር አወራለሁ። ምክንያቱም ቤት መምጣት አልነበረባትም። እንደኔ ያው በእርግጥ ቤት ምላችሁ በዚሁ አጋጣሚ እንድታውቁት የምፈልገው ውድ ቤተሰቦቼ ቤት ቀይሬያለሁ ማለትም እናቴ ከዚህ በፊት የምታርፍበት የነበረበት ቤት አገሯ ሄዳም ልጆቿ ጋር እዛ ቆይታም ስትመለስ የምታርፍበትን ቤት እንግዲህ
ሀናም ብትሆን ስለምታውቀው ከዚህ በኋላ ማለት ስለምታውቀው ከዚህ በፊት ከዚህ በኋላም የሆነ ነገር እንዳይፈጠር በሚል እንግዲህ አድራሻ ለውጥ አድርጌያለሁ። ለእናቴ ግዴታ ማድረግ ያለብኝን እንክብካቤ በጠቅላላ ማድረግ ስላለብኝ እንግዲህ ቤት ቀይሬያለሁ ማለት እፈልጋለሁ። የምትመለከቱት ገና ምንም እንትን አላለም። በቃ ብዙ ቦታ ላስያዝኩም ገና ያለው ነገር ያው አልጋው ምናምን ብቻ ገጣጥሜ እናቴን ማስገባት ነው። ምክንያቱም እሷም ቸኮለች ወደ ቤት ለመመለስ። ለማንኛውም እስኪ ከሷ ጋር የተወሰነ ቆይታ አደርጋለሁ። አብራችሁኝ ነው። አዲስ ናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁ ኮሜንት ላይ መጻፍ አትርሱ። እንዲሁም ደግሞ ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ አድርሱልኝ። እናቴንም ደግሞ እንኳን እግዚአብሔር አተረፈሽ እንኳን ለቤት ሲያበቃሽ እያላችሁ ኮሜንት ላይ እንድጽፉልኝ እፈልጋለሁ። ሁላችሁም ደግሞ ስለ እናቴ ያስባችሁ ስለ እናቴ ተጨንቃችሁ እንዴት ሆኑ እናትህ እንዴት ናቸው እቴትዬ እንዴት ነች ምናምን እያላችሁ አብዛኞቹ እቴትዬ እያላችሁ እየጠራራቻት ነው የኔን እናትና እግዚአብሔር ያክብርልኝ ማለት ፈልጋለሁ። እግዚአብሔር ክብረትን ይስጥልኝ። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። እንኳን ለቤትሽ ያበቃሽ። አሜን አሜን። ያው ትንሽ ቁጣ እያለሽ ነው፣ እልህ ላይ ነው ያለሽው፣ ንዴት ላይ እንደሆንሽ አውቃለሁ። አዎ ለምን አልቆጣ? ለምን አልናደድ? ሰው ሆኖ ቀርቦ ይሄን እንደዚህ እኔ በጣም ተናድጄ ነው ስኳሬና ደሜ ኦቨር ይወጣ። በጣም ተናደድኩ። ሰው ብለህ ስትቀርበው በዚህ ደረጃ ሲመጣ እንዴት አልናደድ? እኔ ባያት ሁሉ ነው ፈልገው ሊያት አምጧት። እኔ ምን በድያታለሁ? ምን ተልኮ አላት? እኔ ተልኮዋን ራሱን ለማወቅ ፈልጋለሁ። ባገኛት ደስ ይለኛል። በጣም ነው ደስ የሚለኝ። ይህን ያህል ደረጃ እንዴ ሰውን ስናቀርበው የናየ ከሆነ ሰው በቃ በውሸት ላይ የተመረኮዘ ህይወት ነው እንደሚኖረው። እቴቴ ገልሜ እያለች እንደ ፍቅረኛ 30 ጊዜ ስታቅፈኝ ምን ስትለኝ በቃ የተጎዳች ናት ብዬ ነበር ነው ያሰብኩት። የተጎዳች ናት። እሺ አሁንም ራስሽን እየተበሳጨሽ አታውሪ። ለራስሽ አናድድም እኮ እሺ አሁንም ቢሆን እየተበሳጨሽ አታውሪ ነው። ያናድዳል። ዋው ያናድዳል አውቃለሁ። እኔ እቺን 2 ቀን 3 ቀን እዛች ሆስፒታል አሳለፍኩት። እኔ እንጃ ውስጤ በጣም እየተቃጠለ እኮ። እሺ ተያ እሺ በኛ አሁንም ቢሆን ንዴቱን ታዩ። ይኸውልሽ እኔ ገና ህክምናሽን እዛው ሆነሽ እንድትከታተይ ነው የፈለኩት። አንቺ ግን እምቢ ብለሽ ነው የመጣሽው አይደል? ኢቭን ሌላ ምርመራዎች ራሱ እንዲደረጉልሽ ፈልጌ ነበር። ግን በቃ ከዚህ በላይ እዚህ ሆስፒታል መቆየት አልፈልግም፣ ከዚህ በላይ ምንም ደህና ነኝ ብለሽ ነው የወጣሽው። አሁን ደግሞ እዚህ ከመጣን በኋላ ድጋሜ ንዴትሽን ታይ፣ ድጋሜ ስኳርሽ ከፍ እንዳይል ታይ። በቃ እሺ በይኝ፣ ደምሽ ከፍ ይላል። እኔ ባያት ራሱ ደሜ ምን ነፃ ይሆን። እሷ ማየት ነው የምፈልገው፣ እሷ ብቻ ምን እኔ እንጃ። እኔ እንደ እናት ቁጭ ብዬ መከርኳት እንጂ ይሄን ታረጋለሽ ብዬ በተአምር አስቤያለሁ እንዴ? እኔ አላሰብኩም እኮ። ለምን ሰው በደግነቱ ለተቀበለው ትክክል እኮ ነሽ እናት። አንቺን ሳይ ህመሜ ሁሉ ይጠፋል፣ አንቺን ሳይ ጭንቀቴ ሁሉ ይጠፋል እያለች እያታለለችኝ ነው ለካ። እኔ ደግሞ አይዞሽ እንደናት ሆንሻለሁ፣ አይዞሽ አትከፊ፣ እንዲህ አትሁኚ፣ ሁሉም ያልፋል፣ ልጅ ነሽ፣ ነገ ትልቅ ትሆኛለሽ እያልኩ ከመምከር በስተቀር እኔ ይሄንን እንዲህ ተጠምዛ ትመጣለች ብዬ አላሰብኩም። እንዴ እግዚአብሔር ራሱ አጋለጣት እንጂ እንዴ ውሃውንም ምግቡንም አንድ ላይ ይዘው ቢመጡስ? ግን እግዚአብሔር ቸር ነው። እግዚአብሔር ከሳት ያወጣል። ትክክል ነሽ። እግዚአብሔር ቸር ነው። አንቺ እናት ሄድሽ፣ እሷን ግን ማየት አለብኝ። ይኸውልሽማ አንቺ የሁሉም እናት ነሽ። ለሁሉም መልካም እናትና ደግ ሩሩዮሽ እናት ነሽ። ለሁሉም ደራሽ ነሽ አውቃለሁ። እኔ ይኸውልሽ በቃ ለዛች ልጅ ማለትም ለሃና መዳኛዋ ኮንኩማ ምን ችግር አለው? ትምጣ ብለሽ ነው በርሽን ከፍተሽ እጅሽን ዘርግተሽ የተቀበልሻት። አዎ
ምላሿ ሌላ ቢሆን በምላሽ የሰጠችን ነገር ሌላ ቢሆን ትምህርት ወስደንበታል ቢያንስ አይደል በጣም ትምህርት ብዙ ትምህርት ወስደናል እኮ ከዚህ በኋላ እኮ እናቴ መጠንቀቅ ነው የሚያንስ ሰዎች ግን እኔም ከዚህ በኋላ አይለም መንገድ አይታወቅም አዎ ይልሽ እኔ አሁን የጸጸት ስሜት የሚሰማኝ ነኝ እናቴ ይልሽ እኔ ነኝ አምጥቼ አንቺ ጋር ያስጋጭኝ ልጅ ያገናኘኝ በገዛ በምሰራው ስራ ምክንያት ነው አንቺን ለማጥፋት የሚሞክሩት ተከከለ ስለዚህ ይሄ እኔን ነው እንጂ የሚያስወቅሰኝ ማንንም አይደለም ይበለኝ የራሴ ጥፋት ነው አንድ ነገር ሆነሽ ቢሆን ምን ነበር የሚወጣኝ እናቴ ለሁሉም ነገር እግዚአብሔርን ማመስገን ነው በጣም እሱንም ማመስገን የሚጠብቅሽ ፈራ እግዚአብሔር ስላለሽ የፈጠረሽ አምላክ ይጠብቅሻል ትክክል አንቺ እንደሰው አይደለሽም ክፋት በውስጥሽ የሚባል ነገር በውስጥሽ ስለሌለ እግዚአብሔር የሚልብሽን አይቶ እንግዲህ አንቺን ያድንሻል ይጠብቅሻል ሁሉ ጊዜም ትክክል ገባሻል ስለዚህ ለዛም እንግዲህ እግዚአብሔር የተመሰገነ ይሁን አሁን እንግዲህ በቃ እንደዚህ ባማማናቁ ባለው ነው ሁኔታ በሁለት ቀን በሶስት ቀን ቆይታው ታመምሽ ድንገት በዛ ለሊት እንደዛ ተሯሩጦን ሐኪም ቤት ወሰድንሽ እኛ እንደውም በቃ በጣም ፈርተን ነበር አንቺም የተመረሽ ማይን ነገር መስሎን ነበር ነገር ግን ውድ ቤተሰቦች እግዚአብሔር የተመሰገነ ይሁን እናቴ በጣም ደንግጣ ስለነበረ በቃ ማለት እንደዚህ አልፈው አጠገቧ ይደርሳሉ ብላ አታስብም ነበር ማንንም እስካሁን እናቴ ላይ እንደዚህ አይነት ድፍረትን አሳይቶ ያውቅ ማንንም ሰው አልፎ እናቴ ደጅ ላይ ሆኖ እናቴን ለማጥቃት ሞክሮ ያውቅ እኔ እንዳይና እህቴ ላይ ጥቃት ተፈጽሞ ያውቃል አዎ እናቴ ላይ ግን በዚህ ልክ ማንንም ደርሶባት ያውቅ ይሄ ነገር ደግሞ እናቴን ድንጋጤ ውስጥ ከተዋታል ስኳሯ ከፍ ብሎ ነበር ደሟ ጨምሮ ነበር ያ ነገር ትንሽ በቃ ግራ የሚያጋባ ስሜት ውስጥና ራሱ እኔ አንተ እናት አልደነግጥም ተናደድኩ አልደነግጥም ታቀኛለህ የፈለገው ቢሆንም አልደነግጥም ነገር ግን መደፈሩስ እሺ አሁንም ተረጋጊ እናቴ ልክ ነሽ አሁንም በንዴት አታውሪ ተናገሪ በቃ መናገር የምትፈልጊው ነገር ተናገሪ ይመለከቱሻል እነዚህም ሰዎች ይሄን ሁሉ ነገር ሊያደርጉ እቺ ቆሻሻ ሀና የተባለች ሴት ትመለከታለች ይሄንን ቪዲዮ እርግጠኛ ነኝ ማየት ፈልጋለሁ እኮ በንዴት አይደለም ደና መሆንሽን አሳያችሁ ደና ነኝ እኔ አሁን እግዚአብሔር የተመሰገነ ይሁን ክብር ለሱ በጣም ደና ነኝ ትንሽ አቅም አነሰኝ በጣም በደና ነኝ እግዚአብሔር ስኳሬም ተስተካክሏል ደሜም ተስተካክሏል በጣም ደና ነኝ እግዚአብሔር የተመሰገነ ይሁን አሜን አሁን እኔ ስለዚህ እናቴ አሁንም ቢሆን እኔ የቻልኩትን ነገር አደርጋለሁ እና ሚኪ ሁሉም የቻሉትን ነገር እያደረጉ ይችል ልጅ ለመያዝ ይችል ልጅ ለማግኘት ገባሽ አይደል ስለዚህ እንይዛታለን በላይ መጣችሁ እንደ እብድ ነኝ በሰንሰለት አስሬ ምናምን ሚል ታሪክ ፈጥረው ምናምን አሳይተው ነው አይደል አሳምነው ነው በጣም ያን ኑሮ እኛ ስናገኛት የሆነት ኑሮ አለች እኔ እናቴ ባንቺ መተውብኝ ማንንም አልተውም ባንቺ አይደለም እኔ ለማንንም ሰው እየደረስኩ ነው ጭራሽ ደግሞ እናቴን ነክተውብኝ ዝም ብዬ የምቀመጥ አይነት ሰው አይደለም ብቻ እኔ የምፈልገው ከአንቺ ምንድነው አንቺም ጠንካራ እንድትሆኝልኝ ንዴትሽን እንድታቆሚ ብስጭትሽን እንድታቆሚ አይዞ ጠንካራ ነኝ በተለይ ደግሞ የሷን ባገኘው ሰላማዊ ሰው ሆናለሁ ይኸውልሽ እናቴ አሁንም የምልሽ ምን ተቀልሽ ጠንካራ ነሽ በጣም ጠንካራ ነሽ ለህግ አንተ አሁን የእናተ ነገር ስለሆነ በኃይል ልትገባ ትችላለህ በኃይል አይደለም ድሮ እንደምታረገው ለወደ ህግ ትቀርባለች መቅረብ ትቀርብ ግን እንደው እዛ ህግ ቦታ ሳትደርስ እኔ ፍለፊት ባያት ባናግራት አሳይሻለሁ ምንድነው እኔ ከኔ ጋር ምንድነው እሱን ያሳይሻለሁ ይሄ ነው እንጂ ምለው እንድታገኛት እንድታወራት እኔ እግዚአብሔር ይመስገን የዛን ቀንም ቢሆን እኔ ተናደድኩኝ እንዴት ቺጻለች እንዴት ታደርጋለች ብዬ ነው ተናደድኩት ከዛ በኋላ ደግሞ ነገሩ ሲጣሩ እሷ ሲሆን እንዴት ገባኝ አጠገቤ መጣ ያ ድፍረት ነው የራሱ መደፈር ነው ክችን ገብቶ ያንን ማድረግ ድፍረት ነው
እሷን በጣም የቀረብኩበት እንደ ልጄ እኛ ትልቅ አባት መምጣታቸው እዛም በቃ ቤቱን በየሳምንቱ መታ ስትለማ ትንሽ እንኳን ከረፈደች እንደች ልጅ ምን ሆና ነው ምን ሆነሽ ነው የቀረሽው ደውዬ ምን ነው ይጠይቃት መታ ቡና ተቀራርቦ ምሳ ተሰርቶ ነው እንትን የሚላት የሚጠብቃት ግን እሷ ተመልሳ እኔ እንጃ እንደዛ እንክብካቤውን ገደል ከተተችው እኔ በቃ እቴትዬ አንቺ ጋር ስቀርብ እኮ እኔ በሽታው ሁሉ ገደል ይገባል እቴትዬ እንዴ ሲሆን እኮ በቃ ሰላም አገኛለሁ ስትለኝ እኔ የእናትነት አንጀቴ በቃ አይዞሽ ነይ እዚህ ተጫዋች ወይ ምለው ነው አብዛኛው ነኝ ሰላም አገኛለሁ ትለኛለች ይሄን ታደርጋለች ብዬ በተአምር እንደው እኔ ሰው ጠረጥራለሁ ከዛች ልጅ ወዲህ ግን አሁን እሷን በተአምር ታሪኳ ደግሞ እንደዚህ አይነት ታሪክ ስትናገር አልጠረጠርኳትም እንዴ ልጠርጥራት ሲጀምር እኮ የመጣችበት መንገድ አስተርጣሪ አልነበር ያው ትልቁ ትምህርት እኔ ከዚህ በኋላ አንቺ ጋር ማንንም ሰው አለማምጣት ብቻ ሳይሆን እኔ ከዚህ በኋላ ማንንም ሰው በስልክ ራሱ እንድታናገር ያልፈልግ ማን ምን ይዞ እንደሚመጣ ማን ምን እንደሆነ አላውቅም አሁንማ በቃ ይፋው ነው ከዚህ በኋላ እኔም አንቺም ለሰው ነበር አይደለ ማለት ለሰው ልጅ መልካም ከሆነ አንቺን ማናገር አንቺን ሲያናግሩሽ ደስ የሚላቸው ከሆነ አንቺን ሲያዩሽ ደስ የሚላቸው ከሆነ ብለን ምንም በቃ መልካም ነገር ለማድረግ ነው ሪስኩን ወስደን ነው አይደለ ያው ይሄንን ነገር ደግሞ ስላየው ከዚህ በኋላ እናቴ እንዴ አንድም ሰው ሚኪ እኮ እዛን ጋር ሲጫጫሁ ምንድነው ጮቱ ብሎ እሱ ወርቆ ነበር ቢጎዳስ ምን ሆነ በቃ ምን ተፈጠረ ብሎ ነው ሮጦ የመጣው ምን ነው አለኝ እኔ ጋር ነው ሮጦ የመጣው እነሱ እዛ ለተጫጫሁት እስለም አይዞሽ ባል ሁሉ በደል ደርሶብሻል ብለ ለካ ምን ያደርጋል እንደዛን ቀለም እንደዛ ብላ ምላሷን ጮማ አርጋ መሄዷን እየቆጨኝ ያለው ደግሞ ምላሷን ጮማ እንደዚህ አርጌ በኮንፊደንስ ነው እኮ እንደ በቃ እንትን ብላ መጥቷት ከት ፈነከትኳት እኔ በዛን ሰዓት ትንሽ ብር ስላለብኝ ብቻ ነገሮችን እንኳን ለማገናዘብ አልቻልኩም በዛን ሰዓት ቅስበታዊ ነገር ነው የሆነው ገባች ወደው ነው የሆነ ነገር አንጠልጥላ ገብታለች የተፈጠረው ተፈርቷል እናቴ ይኸውልሽማ እኔ የሚያናድደኝ አንቺ ደህና መሆንሽ ያስደስተኛል ሁለተኛ ደግሞ በሷ እንደዚህ መታለሌ በሷ እንደዚህ መሾዴ ያቃጥለኛል ሲቀጥል ደግሞ ሳባን እንደዛ መምታቷ ይበልጥ እያመመኝ ይበልጥ ማለት ነው ሳባን ጫፏን እንድንካብኝ አልፈልግም ሳባን ማለት እናውቃለን እናቴ እንዴት ብላ ቤተሰቦቻችን ጋር እንዳደገች እናውቃለን ታደስ ከየት አመጣጣ ማን እንደሆነ ማንንም እንደሌላት ብቸኛ ምንም ዘመድ የሌላት እኛ ብቻ ዘመዶቿ እንደሆነ እናውቃለን ሳባ እህቴ ነች ታላቅ ወንድሟ ነኝ ምክንያቱም ስትመጣ ጀምሮ የነበረው ነገር አውቃለሁ እዛ ሰዎች በ3 አመቷ ያንን ነገር ሲደረግ ያንተ የአባት ዘመዶች ናቸው እኔ ጋር ትደግ ብለው የወሰዱት እኔም ደግሞ አልጠላትም ነበር በዛን ጊዜ ነገር ግን እነሱ እንወስዳለን ስላሉ ሰጠናቸው አደገች ጎበዝ ተማሪ ናት ይሄው እንደምታየው ነው እዚህም ሲጀምር እዚህም እንድመጣ ያደረኩት እኮ የተሻለ ትምህርት ናት ለቤቱም ለኔም እንክብካቤ በጣም በቃ ያንን ፈልጊ እቴት ይሄን እንዳትጠቀሚ ያምሻል ምናምን ያለች ልጅ ናት በእጅ ያደገች ናት ይሄን አደረገች በኋላ ቆይታ ያቺ ከሄደች በኋላ ሳብስለስለ ልጅማ አታደርገው ልጅ አታደርገው በፍጹም አታደርገው ብዬ ውስጤን በቃ አሳመንኩት አታደርገውም ደግሞ አታደርገው እንዴት ብላ ታደርገው የገዛ እናቷ እኮ ነች አንጀት የሚንቦጫቦጫ መፈንከቶ
በማንም መንገደኛ ሴት መፈንከቷ ነው ውስጥ የሚላወሰው። እግዚአብሔር ይመስገን ተርፋለች፣ ደህና ነች። ግን ትልቁ ነገር እሱ ነው። ምንም እንደሌላት አጋዥ እንደሌላት መፈንከቷ ቅስበታዊ ነገር ይሆናል። ይኸውላ ነገር የተፈጠረው እንግዲህ በእኔ ምክንያት ነው። እኔ ነኝ ይቅርታ መጠየቅ ያለብኝ። እናቴ አንቺንም ሳባንም ይቅርታ መጠየቅ አለብኝ። እኔ ነኝ ይቅርታ መጠየቅ። ተሳስቦ እንዲህ ዙሪያ ዞሮ ይመጣል። በጣም 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 ነው ውስጡ ምስጢር የሆነብኝ እግዚአብሔር በእውነት። አሁንም ተረጋጊልሽ እናቴ። እኔም ሲጀምር እዚህ ጋር አሁን ቪዲዮም እንድሰራ የፈለኩት ተመልካችም እየተጨነቀ ስለሆነ ተመልካችም እናት እንዴት ናቸው ቴትዬ እንዴት ናቸው እያሉ ኮሜንት እየጻፉ ነው፣ ከስር በውስጥ መስመር እየጠየቁ ነው። ስላንቺ ብዙዎች ተጨንቀዋልና ያለሽበትን ሁኔታ እንዲያውቁ ስለፈለኩ ብቻ። እግዚአብሔር ይመስገን እኔ በጣም በጣም ደህና ነኝ። በጣም ትንሽ ንዴቱ ምንም ስኳርም ትንሽ እንትን ስላለ ትንሽ አቅም አነሳኝ እንጂ በጣም በጤንነቴ በኩል በጣም ደህና ነኝ። እግዚአብሔር ይመስገን በጣም ደህና ነኝ። በጣም ከሚገባ በላይ ደህና ነኝ። አቅም ስላነሰኝ ብቻ ነው የተኛው። ስለዚህ ያው ተመልካቾችም እንግዲህ እንድታውቁት የምፈልገው ነገር ምንድነው፣ እናቴ በጣም ደህና ሆናለች። እግዚአብሔር ይመስገን በጣም ጥሩ ሁኔታ ላይ ትገኛለች በአሁኑ ሰዓት። እንግዲህ ይህ ሁላ ነገር የሆነው በእናንተ ጸሎትም ጭምር ነው፣ በማንም አይደለም። እናቴ የሆነ ነገር እንደሆነች ወዲያው ቪዲዮ በተናገርኩበት ሰዓት ኢቨን ደግሞ በሚኪ ቪዲዮ ላይ እንደተመለከታችሁት በጣም ሁላችሁም በኮሜንት አልቅሳችኋል፣ አንብታችኋል፣ በውስጥ መስመር አሳውቃችሁናል። እንዲሁም ደግሞ በቃ ጸሎት ስታረጉላት ዱዓ ስታረጉላት የቆያችኋላችሁ። ስዕለትም የተሳለውላል እናቴና ለሁላችሁም እግዚአብሔር አምላክ ክብረት ይስጥልኝ ማለት ፈልጋለሁ። ሁላችሁንም አመሰግናለሁ። ያው እናቴ ማለት የእናንተም እናት ነች። አዎ ሁላችሁም በጤና በደስታ ኑሩልኝ። ማን ነው ከኛ ጋር የተጨነቃችሁ? ማን ነው? ይቅርታ ሚኪ ና ግባ ና። ሚኪ መጥቷል። መኪና የኔ ጌታ ከኛ ጋር ተንከራተተ። ሚኪ ና። እሺ ለማንኛውም ማክስ አርግ ቀረጻ ቪዲዮ አሜን አሜን አባዬ አሜን አሜን። እሺ እሺ አሜን 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 አሉ። ደህና ነኝ። እድሜ ለእናንተ። በቃ ካልወጣሁ ብላ አስጨነቀችኝ። ወጣሁ። እድሜ ለእናንተ። ደህና ነኝ በጣም። እዛ ጋር ነው መሰለኝ እንግዲህ እዛ ጋር ነው። እዚህ ጋር ኧረ ችግር የለውም። ያው እንግዲህ ሚኪ እንደምታየው በቃ ምናምን ገና አልተስተካከለም። ምክንያቱም ያው እኔ ዛሬ ቤቱን አስተካክለናል ነገር ሁለት ቀን ምናምን ቆይታ ሌሎች ተጨማሪ ምርመራዎችን አድርጋ እንድትወጣ ነበር ውሳኔ ፈለኩት። እሷ ግን እምቢ አለች። ዛሬ ካልወጣው ብላ እንድታስቸግር ነው። ማሚ ትንሽ እዛ ብትሆኛ አይሻልም ነበር? ምን አደርጋለሁ? እሱማ ተሽሎሻል። ትንሽ ጊዜ እዛ ብትሆኚ ጥሩ ነበር እያለኝ ነበር፣ እየነገርከኝ ነበር ነገሩ እያስቸገረች ነው ብለህ። ያው በቅርበት ሆነው የሐኪሞቹ እንዲንከባከቡሽ ያለው እንጂ ያው ያለሽበት የጤና ሁኔታ እኮ ምንም። ኧረ ደህና ነች እግዚአብሔር ይመስገን፣ አሁን ደህና ነች። እኔ የማሚ ነገር የሚገርመኝ በቃ የሆነ ሰዓት ላይ ታስደነግጠናለች በቃ ህመሟ ምናምን። ከዛ ደግሞ የምታገግምበት መንገድ ደግሞ አንዳንዴ እግዚአብሔርም ይረዳናል መሰለኝ። እግዚአብሔር ይመስገን እንጂ ከታመመችበት ተመልካቾች ጠንካራ ስለሆነች ነው። በነገራችን ላይ መንፈስ ጠንካራ ስለሆነች በሌሊት እንግዲህ ሌሊት እኔ እንጃ በቃ ለሁላችንም አስደንጋጭ ሌሊት ነው። በሌሊት ታማ ከዚህ በፊት እንደውም ቀን ላይ ነው አብዛኞቹ አጋጣሚዎች ሆስፒታልም ለቼክአፕ ሄዳ ነው በቃ እዚሁ ቆይ ትንሽ ምናምን የምትባለው እንጂ እንደዚህ ድንገተኛ ሆኖ በሌሊት መኪና እንትን ብለን ሆስፒታል ወስደናት አናውቅምና ትንሽ አስደንጋጭ ነበር ያን ቀን። ግን ከዛ በኋላ ደግሞ እግዚአብሔር ይመስገን በ2 እና በ3 ቀናት ውስጥ ያው እኔ የምጸልይለት እግዚአብሔር እንግዲህ እኔ እንጃ ከዚህ ያለ ጤና ፈራ እግዚአብሔር ያለው ሰው ማለት ልብ ንጹህ ከሆነ እኮ እግዚአብሔር ይመስገን። አንተ ለሰው ተንኮለኞችም እየተጋለጡ ተንኮል ያደረጉትም እየተጋለጡ ልክ ነሽ። ወደኋላ ተደብቆ አልቀር ወደኋላ አልሄደ እጃችን ላይ ይወደቁ እቺንም እጃችን ላይ ይወደቁ እጃችን ላይ ይወደቅናንተ
ያው ማሚ ሁሉንም ነገር እየተከታተልን ነው የምንገኘው። ምን አዲስ ነገር አለ? እኔም ዝም አልኩ በቃ ማለት የእሷም ያው እንግዲህ በቅርበትም የእሷን ሁኔታ መከታተል ስለነበረብን እኛ በቻልነው አቅም ሀና ማናት፣ ሀና ምንድናት፣ እንዴትስ ነው ወደዚህ የመጣችው የሚለውን ነገር እየተከታተልን ነው የምንገኘው። ትንሽ በቃ የሚያስደነግጡ ነገሮችንም ያው ለአንተም በቴክስት ነግሬሃለሁና ግን ፍጹም ልታምነኝ አልቻልክም። ምክንያቱም የሚያሳምንም ነገር አይደለም። በአካል እናወራለን ነበር ያለኝ። እንደውም አሁን እየቀረጹ ነው የተገናኘሁትና ለተመልካቾቹ ያው ይበልጡኑ ስለማሚ የጤና ሁኔታ ስለተጨነቁ ለእናንተ ማሳወቅ ስላለበት ይመስለኛል እየቀረጽ ያለው። መናገር ካለብኝ እዚሁ ልናገርና ማለት እኔ ራሱም እስኪ እንደዚህ በትነግረኝ ይሻላል። በዚህ አጋጣሚ ስለ ሀና ማወቅ ያለብኝ ነገር እናቴም እንድታውቀው ያላገኘውን ነገር በዚህ ፊት ለፊቷ ብትነግረኝ ይሻላል። እንግዲህ ሎሌ እኔ ፍጹም ያልጠበቅነው ነገር ነው የተፈጠረው። አሁን እየሰራችሁት ካለው ኬዝ ጋር ተያያዥነት ያለው ነገር ነው ጉዳዩ እና በጣም በሚገርም ሁኔታ ረጅም ጊዜያትን የፈጀ ረጅም ዝግጅት የፈጀ በፍጹም ሊታወቅና ሊጠረጠር በማይችል መልኩ የተቀነባበረ ሴራ ብዙ ማሰዎች የተሳተፉበት ታሪኩም ቢሆን እውነት ለመናገር ማጣራት እስካለብን ድረስ ስለ ሀና አጣርተን ነበር። እንደው እኔ እንጃ የተደበቁት ነገሮች ያን የመደበቃቸው ሁሉ ከኛ የሚያመልጥ ነገር የለም ነበር ምለው፣ ግን እነሱ ደግሞ በረቀቀና ነገሮችን ለእውነት በቀረበ መልኩ ነበር ሲሰሩ የነበረው። እንግዲህ ሰዎች እኔ ቤታችሁ አሁን ይሄን ቪዲዮ እየተከታተላችሁ ያላችሁ ሰዎች እንደው በህይወታችሁ የሆነ ሰው ዋሽቷችሁ የሆነ ነገር ሆንኩ ብሎ ዋሽቷችሁ የተሳሳተ መረጃ ሊሰጣችሁ ይችላል። በሆነ መንገድ ደግሞ ትደርሱበታላችሁ። ግን ለኛ ደግሞ የደረሰን መረጃ የነበረው ሁኔታ ሀና የነበረችበት ሁኔታን ውሸት ነው ማለት በቃ እንደው እግዚአብሔርን መዳፈርን ያህል ነበር ያን በዛ ሰዓት የነበረው ነገር። ምክንያቱም አንድ ሰው ሊዋሽ እኮ ይችላል፣ በቃሉ ሊዋሽ ይችላል፣ የሆነ ነገር አስመስሎ ታመምኩ ብሎ ሊዋሽ። እንዴት ሰንሰለትን የሚያክል ነገር እንደዚህ ደም በደም እስኪሆን ድረስ እኔ ሊገባኝ አይችልም። በዚህ መጠን ነው እንግዲህ ተዘጋጅቶ የነበረው። እንግዲህ ስለዚህ እያልከኝ ያለው ሀናውን ከናቶ መኮንን ከዚህ ጋር ግንኙነት አለው ነው። ሀና እንግዲህ ሎሌ እኔ ይህንን ስነግርህ በጣም እግዚአብሔርን እንደው ማመስገን እንዳለብኝ እየተሰማኝ ነው። ምክንያቱም ከትልቅ ነገር ነው ማሚን የጠበቀልን። ሀና ማለት የመኮንን ተቀጣሪ ተላላኪ ናት። ማሚ እግዚአብሔር ነው ያተረፈሽ። እኔ ይሄንን ስሰማ ማመን ነው ያቃተኝ። እኔ እንዴት ብዬ ልመን? ምክንያቱም መኮንንን እናውቀዋለን፣ ምን አይነት ጨካኝ ሰው፣ ምን አይነት አረመኔ ሰው እንደሆነ። መኮንን ቀድሞ አቤል ስለ መኮንን እያጣራ እንደሆነ ሲያቅ ልዑል እንደሚገባ አውቆ ልዑል ቤት እችን ልጅ ላክ ቀድሞ ነው ለማስደንገጥና ነገሮች እንዲቆሙ ለማድረግ ማለት ነው። እንግዲህ ከወራት በፊት ነው እቺ ልጅ ከወራት በፊት 5 እና 6 ወር ይሆናታል ከተዋወቅናት በራሱ ነገሮች እንደሚመጡ ቀድሞ ነው። እንግዲህ እኔ እንጃ ምን እንዴት ነው መጥፎ ሰዎች ግን እኔ ወደፊት የሚመጣው ይታያቸዋል አይደል? ምን ተቃለ በቃ በደንብ ያውቁናል ማለት ነው። እኔ እንጃ ለምን እንደምልህ ታውቃለህ? እንግዲህ አስበው አቤል ቤት ሊያ በ9 ወር ሙሉ በሰራተኛነት ተሰርታለች። ይሄን ጊዜ ጥበቃ አበበ ከዛ በላይ እዛ ቤት ቆይቷል። ማሚ ቤት ደግሞ የመጣ እኔ ቤት ደግሞ ልክ እንደዚህ እንደምትመለከቱት ሀና ትመላለስ ነበር። ያው ሰራተኛ በፍጹም እንደማታስገባ ያውቃሉ። በጣም እኔ የመጣችበት መንገድ አይ ትችላላችሁ። እውነት መኮንን ጭንቅላትህ ጂኒየስ ነው። ለክፋት ሆነ ምን አዎ ጂኒየስ ነው ለክፋት። እግዚአብሔርን በዚህ ልክ ቀድመህ እኔ ጋርም አቤል ጋርም ሴታፕ አመቻች ተስጠብቅ ነበር። እግዚአብሔር ነው ያተረፈን ማሚ እውነት ወይኔ ጉዴ ፈላ። አሁን እኮ ትንሽ የቀራችሁ ሁሉም ተጋልጧል። አዎ እንግዲህ እቺ ሀና የተባለች ግለሰብ የመጣችው በሚገርም ሁኔታ እኛ ተመልካቾቻችን እስከመጨረሻው ወደ አሜሪካ እስከሄደችባቸው የመጨረሻ ቀናት ያለው ታሪኳን ባህር ዳርም ያሉ ሰዎችን አዲስ አበባ ላይም ያሉ ሰዎችን ሙሉ መረጃ ሰብስበን ነበር። እውነት ለመናገር አይደለም ማሚ ጋር ሰው ሲመጣ ይቅርና እኛ ራሱ ለጉዳይ ሲፈልገን በራሳችን መንገድ ማጣራቶችን እናደርጋለን።
ይሄኛውን ግን እስከ መጨረሻው ነበር ማጣራቶችን ያደረግነው። በዛ ላይ እሷ የነበረችበት ሁኔታ ፍጹም እሷን እንድናምናት ነበር ያደረገን። እውነት ለመናገር ሰው ለመዋሸት ራሱን በዛ መጠን ሊጎዳና በዛ መጠን ሊተውን አይችልም። ደም በደም ሰንሰለት ታስሮላት ደም በደም እስክንትወድ ድረስ ምን አይነት መስዋዕትነት ነው? ምን አይነትስ ውሸት ነው ብለን ልናምን እንችላለን? ግን በነገራችን ላይ እነዚህ ሰዎች የማያረጉት ነገር የለም። በዚህ ሁኔታ ማለት ትክክል ነው። አስታውስ ማለት ሊያ አለምነሽን ሆና እንዴት አቤል ቤት እንደገባች አስታውስ። ስንት ቀን ሙሉ ብርድ ላይ ጎዳና እያደረች የሊያ እኮ ሜካፕ ነው ማለት እንችላለን አይደል? ማደሩስ ጎዳና ላይ ውጪ ላይ ማደሩስ ምን ያህል መስዋዕትነት እየከፈሉ ራሳቸውን ለሚፈልጉት ዓላማ እንደሚያዘጋጁ እንደነበር የሰው ልጅ ወስዳ ሊያ ተሸክማ እዛ ቦታ ላይ እየተርመሰመሰች እዛ ቦታ ላይ ከየግቢው እየለመነች ስትበላ የቆየች ብርድና ፀሐይ እየተፈራረቀባት እዛ እና አቤል ሰፈር ላይ ስታደርና ስትውል የነበረች ሴት ነች። ሐናም እኛ ጋር ለመግባት ያደረገችው ድርጊት የሰራችው ስራ ይህ ነው። በጣም ጎበዞች። ለነገሩ የሰይጣን አምልኮ አይደል የሚከተሉት? እምነታቸውም ያ ነው። ሰይጣን እኮ ለክፋት እንጂ ለጥሩ ጭንቅላት ማለት አያውቅም። መንገዱም ሐሳቡም ምግባሩም ሁሉ ነገሩም ክፋትና ተንኮል ነው። የእነሱንም ያየነው ያንን ነው። እውነት ለመናገር እኔ ምንም በዚህ መጠን እግዚአብሔር ይመስገን ማመስገን ያለብን በዚህ መጠን መኮንን ቤታችን ድረስ ይገባል ብለን። ምክንያቱም ኬዙ ያለው ጉዳዩ ያለው ከአቤል ጋር ነው መጀመሪያው ነው ኢየሱስ። ከዛ በኋላ የአቤልን ጉዳይ ከጀመርን በኋላ ከፍተኛ የሆነ ጥንቃቄዎችን እያደረግን ነበር። ምክንያቱም የሚመጡ ሰዎች አንዳንዴ ወንጀለኞችን በማሳደድ ውስጥ እነሱ ደግሞ ለሪቬንጅ ይዘጋጃሉ፣ ለሪቬንጅ ሰዎችን ይልካሉ። ምክንያቱም ሚስጥራቸው ወንጀላቸው እየተጋለጠ ስለሆነ። ይህ ሰው ግን ተመልካቾቻችን ቀድሞውኑ ሰዎችን መድበዋል። ምክንያቱም ከወራት በኋላ የሚፈነዳውን ፈንጂ አውቆታል። ግን በእግዚአብሔር ጥበቃ ውስጥ እኛም አንዳንዴ ምን አይነት መልካም ሰዎች ሆነን ነው ላለው በቃ ከእንደዚህ አይነት አደጋ ሲያድነን ማሚን በእንደዚህ አይነት አደጋ ውስጥ ሲያድናት መግደል ትችል ነበር። ለሳምንታት ለወራት ስትመላለስ እቺ ሴት ማሚን በቃ ፈጣሪን የጠበቃት አውቆት ነበር። መኮንን ልዑል ገብቶ ነገሮችን እንደሚያበላሽ አቤልን ከዛ ክስና ከዛ ሁሉ ስቃይ እንደሚያወጣው ታውቆት ነበር ማለት ነው። ስለዚህ ልዑልን ለማስቆም ልዑል ቤት ሐናን ላከ። ሐና ደግሞ እዚህ ቤት የመጣችበት መንገድ ፍጹም አስደንጋጭ ነው ተመልካቾቻችን። ስኮላር አግኝታ የሄደችባቸው መንገዶች አሉ። ከዛ በኋላ ግን ከፍተኛ የሆነ ሱስ ውስጥ ገብታ ዲፖርት እንደተደረገች ወዲያውኑ ከአሜሪካ እንደተመለሰች መረጃዎችን አግኝተናል። ከዛ በኋላ ደግሞ እዚህ ያሳለፈችው ታሪክ ፍጹም ያልጠበቅነው ነው። ከዛ በኋላ እንግዲህ በየት በኩል ነው ያገኛት? አቶ አባይነህ የሚባሉ ሰው አሉ አሜሪካ። አቶ አባይነህ ደግሞ የእህታቸውን ልጅ ለመኮንን ድረውለታል። እንግዲህ በእድሜም በምንም የሚመጣጠኑ ሰዎች አይደሉም መኮንንና ልጅቷ። እዚህም አባቷ በጣም እያለቀሰን የነገረን ፍጹም ተቀባይነት የሌለው ጋብቻ እንደሆነ፣ ግን ልጅቷ በቃ በገንዘብ በምናምን ነገሮችን እንዳታስብ ተደርጋ እዛ የመኮንን ቅምጥ ሆና ቁጭ እንዳለች ነግረውናል። ከዛ ደግሞ ብዙ ውለታ እንደዋለለት ነው የሰማነው መኮንን ለአባይነህ ማለት ነው። ብዙ ኢንቨስት እንዲያደርግ ብሮችን በደንብ ይሰጠው እንደነበር። አባይነህ ደግሞ መኮንን ይሄን ጥያቄ ሲያቀርብ አባይነህ እምቢ ማለት አልፈለገም። ስለዚህ ጫና አሳድሮ አባይነህ ሐና እዚህ ቤት እንድትገባ ሁሉንም ነገር ያመቻቸው አቶ አባይነህ ነው፣ በውለታ ታስሮ ማለት ነው። እንግዲህ ሉሌ እዚህ አገራችን ላይ ያሉ ሰዎች እኛን ከተዳፈሩ እኛን ከነኩ ምን አይነት ነገር ውስጥ እንደሚገቡ እያየን ነው። ለአመታትም የሰራነው ስራ ነው። አሁን ደግሞ ሰዎች እዚህ ያሉ ሰዎች አይደለም የተናኮሱን ነገሮችን እያበላሹ ያሉት። በቃ አይደረስብንም አያገኘንም በሚል ከሀገር ውጭ ያሉ ሰዎች ናቸው ነገሮችን ሁሉ አሁን ወደ ማበላሸት እየገቡ ያሉት።
ስለዚህ ሃና እዚህ ቤት ልትገባ የቻለችበት ምክንያት በአቶ አባይነህ በኩል ከፍተኛ የሆነ ዝግጅት ተደርጎ ከፍተኛ የሆነ በጀት ተበጅቶ ድራማ ተሰርቶ ነው የገባችው በዛ መጠን ማለት ነው። እና መኮንን ሴራ ሁሉ ከሽፏል። ይህንን ጭንቅላት ምናልባት ለመልካም ነገር ተጠቅመህበት ቢሆን ምን ያህል አገራችንንም ወጣቱንም በጠቀምክ። ግን በዚህ መጠን ሰው እንደው እንዴት ሆኖ እንደው ታቀዳለህ እኮ ለመልካም ነገር እቅድ ይወጣል። ሰው እንዴት ለክፉ ነገር ሰው ለመግደል እቅድ ያወጣል? ለነገሩ ምን ለ10 ምናምን ዓመት እናቱ ላይ ነገሮችን እየተመተመ እህቱ ላይ ነገሮችን እየተመተመ የቆየ ሰው እኮ የመኮንን ባህሪ በጣም የገዛ እህቱ ላይ ሴራዎችን ሲጠመጥም የቆየ ሴራዎችን ሲያስፋፋ የቆየ ወጣቶችንና የኢትዮጵያን ገጽታ ለማጥፋት ሲሰራ ሲለፋ የቆየ ለ10 ምናምን ዓመት ቀልድ አይደለም የእውነት 10 ምናምን ዓመት ቀልድ አይደለም። ከ15 ዓመት በላይ በእንደዚህ አይነት ህይወት ውስጥ መቆየት ቀልድ አይደለም። ኢቭን እቅዱ የድርጅት ራሱ ሲመሰረት እኮ ወንጀል እንደሆነ ስለሚያውቀው ከራሱ ወንጀሉን ለማላቀቅ ከእህቱ ጋር አገናኝቶ ነው ሲሰራ የነበረው። ታዲያ እኛ ላይ ይሄን ሁላ እቅድ ባያቅድ የሚገርም ነገር የለም። ህይወቱን የቀየረችውን ቢዝነስ እንዲጀምር ያደረገችውን ድርጅቱን እንዲከፈት ያደረገችው የገዛ ባለቤቱን ትዕግስትን እንኳን ምንድን ያደረጋት እዚህ ለቤተሰቦቿ ሞታለች ብሎ አሳብዶ ነው የላካት። ታዲያ ከመኮንን ምን ይጠብቃል? እውነት ነው። የገዛ እህቱ ላይ የገዛ ባለቤቱ ላይ በዚህ መጠን ከጨከነ ሙሉ በሙሉ እኮ የሰውዬ እኮ የሰይጣን ባህሪ እኮ ታውቃለህ። ራሱ ሰይጣን ሆኗል እኮ የሰውዬ ራሱ ሰይጣን የሌሎችን ህይወት ራሱ እየበከለ የሌሎችን ወጣቶችንም ያዛውንቶችንም የሴቶችን የወንዶችን ህይወት ምስቅልቅል እያደረገ ቤታቸውን ብጥጥጥ እያደረገ ሞትና በሽታ በየቤቱ እንዲገባ ያደረገ ሰው። እኔ ሰው እንዴት እንደው 50ዎቹን 40ዎቹን ከጨረስክ በኋላ እንዴት ሰው ስለ ክፋት ታስባለህ? በቃ እኮ ከ3 ከ4 እርምጃ በኋላ ኑሮህ ህይወትህ ምን አይነት ሁኔታ ውስጥ እንደሚሆን ግልጽ ነው። ሁላችንም ያቺ ጉድጓድ ውስጥ ነው የምንገኘው። ሞት ነው የሚጠብቀን ከ4 ከ5 እርምጃ በኋላ። እንግዲህ 50ዎቹ ላይ ያለ ሰው ነህ። በዚህ መጠን ግን እቺ እናት ምን ታውቃለች? እቺ እናት ወልዳ ልጆቿን ለዚህ ጭንቀትና ለዚህ እንትን ከመገበር ከመስጠት ውጪ ምን ታውቃለች? እቺ እናት ላይ እንደዚህ አይነት ጭካኔ ማሰብ በራሱ እውነት ለመናገር ሎሌ ሁሉንም ነገር እያስኬድነው ነው የምንገኘው። እያንዳንዱን ነገር ለዚህ ነገር ተባባሪ የነበራችሁ ሰዎች አይደለም ሀገር ውስጥ ከሀገር ውጭም ያላችሁ ሰዎች ዋጋ ትከፍላላችሁ። በማይመጣው ነው የመጣችሁብን። እናታችንን ትታችሁ በቃ አልነካችኋትም፣ አልመረዛችኋትም፣ አልጎዳችኋትም ብለን ምን ተው ነገር አይደለም። ለየሷ መደንገጥ በራሱ ዋጋ ያስከፍላችኋል። በዛ መጠን የሷ መጨነቅና መደንገጥ እናንተ ነገ ዋጋ ያስከፍላችኋል። በከተማችን ከግማሽ በላይ ህዝብ በሚኖርባት በቃሊቲ ገላን ከሮቢው ሆቴል ፊት ለፊት ቴምር ስቴት እያስገነባው በሚገኘው እጅግ ዘመናዊ ንግድ ሞል ላይ ከ500 ሺህ ብር ቅድመ ክፍያ አንስቶ ቀሪውን በግንባታ ሂደት የሚከፍሉበትን እድል አመቻችቶ ከ16 ካሬ ጀምሮ በተለያዩ የካሬ አማራጮች አቅርበንሎታል። ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያ እንዲሁም በ4.2 ሚሊዮን ብር ሙሉ ክፍያ፣ አንደኛው ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3.1 ሚሊዮን ብር ሙሉ ክፍያ፣ ሁለተኛው ወለል ላይ በ800 ሺህ ብር ቅድመ ክፍያ እንዲሁም በ2.7 ሚሊዮን ብር ሙሉ ክፍያ፣ ሶስተኛው ወለል ላይ በ600 ሺህ ብር ቅድመ ክፍያ በ2.5 ሚሊዮን ብር ሙሉ ክፍያ፣ አራተኛው ወለል ላይ ደግሞ በ500 ሺህ ብር ቅድመ ክፍያ እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ በሽያጭ ላይ እንገኛለን። ከዚህም በተጨማሪ 100% ለሚከፍሉ ደንበኞቻችን የ10% ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 6500 ይደውሉልን። ቴምር ፕሮፐርቲስ። ተረጋጋ፣ እግዚአብሔር አትርፎልናል። ምንም እኔ የመኮንን እግዚአብሔር ነው ያተረፈልን። መኮንን በዚህ መጠን እኔ ታምር የሆነ እኔ ምን አይነት ሰይጣን ነው ያለበት ውስጥ። እናቴ ማለት እኔ ነበርኩ እናቴን አስገድያት የነበረው። አንተ ምን ማድረግ ትችላለህ? ሉል በዛ መጠን ብዙ ሰው እኮ ሸውዶን ያውቃል። የፈለገ ልሽወደ የፈለገ ይሁን ግን አይሽ እናቴ ይቅር በይኝ። እናቴ ይቅር ምን አጠፋሁ? ማሚ እግዚአብሔርን ማመስገን ነው። በቃ እግዚአብሔርን ማመስገን
አንቺም የምታለቅሽበት ከዚህ በኋላ እኛ ነን ይቅርታ መጠየቅ ካለብን የምንጠይቀው ማሜ በዚህ መጠን አይደለም። እንደዚህ ሰው አጠገብሽ መጥቶ አንቺ ላይ የሆነ ነገር ለማድረግ ሊያስብ ይቅርና ኮሽ ባለ ቁጥር ዞር ብለሽ እንድታይም አንፈልግም። በቃ ምንም ነገር ከዚህ በኋላ ምንም ስራውም ሊቀር ይችላል። ያንቺ ጭንቀት ያንቺ እንትን በዚህ መጠን ነገሮችን እንትን ካረገን አይደለም ሆስፒታል ውሃ አመመኝ ውሃ ነገር ስጡኝ እንድትይ አንፈልግም። እውነቴን ነው የምልሽ ማሚ፣ ለኛ አድባራችን ነሽ፣ መሰብሰቢያችን ነሽ፣ መካሪያችን ነሽ። ስናጠፋ የምትቆጪን መንገዳችን ነሽና ምንም ነገር እንዲነካሽ አንፈልግም። ለዚህም እንደዚህ ራሱ ለዚህ ሰው ደፍሮ ላንቺን በዚህ መጠን ባበላሻት ባጠጣሻት ማይበላው እየተሰራላት ማይጸዳው እየተጸዳላት እሷ ትመጣለች ተብሎ ቄጤማ ተጎዝጉዞ ነበር የሚጠብቃት። እሷ ግን ዞራ ጀርባዋን ለመውጋት ሞክራለች። ይሄ ደግሞ ያንቺ ደግሞ እንግዲህ ምርቃትሽን አይተነዋል። እርግማንሽ ደግሞ ምን ያህል ዋጋ እንደሚያስከፍላት እናያለን። አንቺ ምንም ማድረግ ሳይጠበቅብሽም እኛ አምጥተን ፊት ለፊትሽ እናቆማታለን። እኔም ምንን ያልኩት እሷም ካላገኘኋት አሁን እውነት የምለው የእናንተ ስንትን እንዴት ነው ወደፊት እንደዚህ ራሳችሁን ሰውታችሁ? እኔ በፊት ተውም ብዬ ነበር ይሄን ስራ። እንደገና ደግሞ ደና ነገሮች ደና የሆነ ነገር ሲሰራ ልጄ ይሄማ ለስጋህም አይደለም ለነፍስ ነው ብዬ ስራ ነው ያልኩት። አሁን ግን በጣም በቀጭን መንገድ ነው እኮ የመጣው። በቀጭን መንገድ ነው ዞሮ የመጣው። አንቺ ጆና አሳየችሽም የመጣች ቀን አይቻለሁ። ይሄ እንግዲህ አሳማኝ ነገር ነው ያየሁት። ስትመጣም በቃ እናቴ አንቺን አግኝቼ እቴትዬ በዚህ ወርዶ እዚህ ጋር ስመጣ እኮ ሰላም አግኝቼ ነው የምሄደው ትለኛለች። እንኳን የሁሉ ክፋት የሁሉ ነገር ልታደርግ እግዚአብሔር ግን ቸር ነው በእውነት አጋለጣት። እኮ ለኛ ትልቅ ጀብዱን እግዚአብሔር እኮ አጋለጣት። ግን አሁን አሰብስ አድርገው ነገስ እኮ በጓደኛም ሊመጣ እኮ ነው። የሚያስተማምን ነገር አይደለም። ራሳችሁን ጠብቁ። እግዚአብሔር እናንተን ይጠብቃችሁ። እግዚአብሔር ጥላ ከለላ ሆናችሁ እንጂ ይሄ በጣም ከፋ እያለ ይመጣል። በማታስቡት በማታልሙት ነገር ነው ያለው። አስባችሁ ታውቃላችሁ? እና እግዚአብሔር ይጠብቃችሁ። አሜን። የእውነት አምላክ ይጠብቃችሁ። የእውነትን ይዛችሁ ነው የምትሄዱት። እውነት ስላለ ነው የዛን ቀን ያልተሳካላት። እውነት ስላለ ነው እንጂ ትልቅ ድግስ ነበር። ትልቅ የማይታለም ድግስ ነው የተደገሰው። እኔ በእውነት እንደዚህ አይነት ነገር ይፈጠራል ብዬ እሷን አይቼ ይህ ሁሉ መስዋዕት ለምን ትከፍላለች ለውሸት? እሷ እኮ ለዚህ ውሸት ትልቅ አስተዋጽኦ አድርጋለች፣ መስዋዕት ከፍላለች ለገንዘብ ብላ። ገንዘብ እርግጥ ማንንም ያስገድላል፣ ማንንም ክፉ ቦታ ላይ ይጥላል። ገንዘብ ፍለጋ ብዙ የሚያደርጉ ሰዎች አሉ። እናንተን ግን ክርስቶስ ከዚህ ይሸፍናችሁ። አሜን። ይሸፍናችሁ። አሜን። እውነት እኔ መርቄ አላጣም። እውነት ቅዱስ ሚካኤል 44ቱ ታቦት እናንተን ጥላ ከለላ ይሁናችሁ። ጥላ ከለላ ይሁናችሁ። በርቱ። ራሳችሁን ጠብቁ። የመምጫቸው መንገድ ከድር የቀጠነ ይሄ አይታችሁታል። ስለዚህ አሁን ማንን ለመጉዳት ነው? ልዑልን ለመጉዳት። እኔ በሞት እኮ ምንም ጣጣ የለው፣ ግን ማንን ለመጉዳት?
እሱን ለመጉዳት ብለው እንደውም ያበረታዋል እንጂ ልዑል አይሰንፍም አይተኛም ምንም ቢመጣ አይተኛም ወቁት ደግሞ ተመልካቾቻችን እኔ ተርፍ ያለው በእናንተ ልመና በእናንተ ምርቃት እግዚአብሔር ይመስገን ከዚህ ከክፉ ነገር ድኛለሁ አዎ እናንተንም እድሜና ጤና ይስጣችሁ እድሜና ጤና ይስጣችሁ አሜን አዎ እነስ ምድርና ሰማይን የዘረጋ ጌታ ለተመልካቾች ከኔ ጋር ለተጨነቀ ሁሉ እድሜ ይስጣችሁ አሜን ከናንተ ጋር ለሚጨነቁ ሁሉ እድሜ ይስጥ ጤናቸውን ይስጥ ዋና ጤና ነው ከክፉ ነገር ይሰውር አሜን ይሄ በጣም የከፋ ነገር አመጣጡ ማይታወቅ ከዚህ ሰውራችሁ ነው ማለት አሜን አሜን እሺማ በጣም ማለት ያው ደህና ስለሆንሽልኝ ደስ ብሎኛል ደህና ነኝ በጣም እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ ቃል ደግሞ ገባልሻለሁ እቺ ልጅ አፈላልገ ይዘናት እግሪስር እንደምደፋት የሆነ እግሪስር ወድቃ እንድታለቅስ አደርጋታለሁ ይቅርበኝ ብላ እንድታለቅስ አደርጋታለሁ ይሄ ቃሌ ነው እና አንቺም ደግሞ ራስሽን ተንከባከቢልኝ ሰሞኑን ድጋሜ ሐኪም ቤት ወስድሻለሁ ዝም ብለሽ ቼክ ትደረጋለሽ መታየት ያለብሽ ነገሮች ነው ትታያለሽ እና ተጨናቂ በቃ እኛም ቦታዎች ዕቃ እናስይዛለን አሁን ሳባም ትመጣለች አሁን ምግብም ምንም ሁሉም ነገር ተዘጋጅልሻለች ያው እንግዲህ ሁሉ ጊዜ የሆነ ነገር በተፈጠረ ቁጥር እንግዲህ ቤት ቅየራ ነው መሮጥ ነው ማሽከርከር ነው ግድ ነው ምንም ማድረግ አይቻልም ይሄንንም ቤት ትለምጃለሽ ቀስ በቀስ መልካም ስነት እሺ ሚኪ የምትለኝ ነገር አለ መልካም ያው ድንገት የመጣ እሺ እንግዲህ ውድ ቤተሰቦች ያው ስለ እናቴ ያለውን ሁኔታ ምን ይመስላል የሚለውን ነገር ያለችበትን አሳውቀን ስላላችሁ እንድታውቁት ካሜራ ቆሜ ቪዲዮ መቅረጽ ጀምሬ ነበር ሚኪም ገብቶ እንግዲህ በአጋጣሚ መጥቶ ያው ስላለው ነገር ስለ ሀና ማንነት ስለ ሀና ማንነት መረጃ ደርሶታል መረጃ የደረሱበትን መረጃ እንግዲህ ለኛ ቀብለናል ያለው ነገር ደግሞ ከሱ ጋር ቀሪ ነገሮችን ከካሜራዎች እናገርና ስራችንን እንቀጥላለን ማለት ነው ውድ ቤተሰቦች አብራችን ስለነበራችሁ ከልብ አድርጌ አመሰግናለሁ የእናቴ ደስታ የሚያስደስታችሁ እኔም የእናንተ ደስታ እንደሚያስደስተኝ በዚህ አጋጣሚ መግለጽ ፈልጋለሁ እግዚአብሔር ያክብርልኝ ማለት ፈልጋለሁ በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ አሁንም ጸሎታችሁና ዱዓችሁ አይለየኝ ለማለት እወዳለሁ አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድታረጉኝ ቤተሰብ እንድትሆኑኝ እፈልጋለሁ እንድታበረታቱኝ እፈልጋለሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ እናቴ እንኳን በደህና ወደ ቤትሽ መጣሽ እያላችሁ እንዲሁም ደግሞ እንኳን እግዚአብሔር አተረፈሽ እያላችሁ ለእናቴ ኮሜንት እንድትጽፉላት እፈልጋለሁ ቪዲዮን ላይክ እና ሼር ያደርጋችሁ ለብዙ ሰው አድርሱልኝ ብዙ ሰው ጋር ደርሶ ብዙ ሰው ይማርበት ሁላችንም ከህይወት ነው የምንማረውና ከኛ ህይወት እንግዲህ ብዙዎች ይማሩ ይጠንቀቁ ለማለት እፈልጋለሁ ያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን ሰናይ ጊዜ ይሁንላችሁ